ሰላም ጤና ይስጥልኝ ውድ ሰሊሆን ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው በስቱዲዮ ከህይወቱ በጣም ብዙ ትምህርት እናገኛለን። አሁንም ከሚሰራው ከአገልግሎቱ ደግሞ ብዙ እንማራለን፣ ብዙ እንጠቀማለን ከምንለው እንግዳ ጋር አብረን እንገኛለን። አብራችሁን ቆዩ። በቅድሚያ ጥሪያችንን አክብረ ከተጣበበ የአገልግሎት ጊዜ ሰዓትን ሰውተ ስቱዲዮ ድረስ ስለተገኘልን ከልብ እናመሰግናለን። እኔም ከልቤ በጣም አድርጌ አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ይባርካችሁ። አመሰግናለሁ። አሜን። እንደው በቅድሚያ ራስን ብታስተዋውቅልን ማን እንበል? ፓስተር ደሳለኝ ጎበዜ እባላለሁ። ባለትዳርና የአራት ልጆች አባት ነኝ። በተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን ውስጥ በመጋቢነት አገለግላለሁ። እሰይ ደስ ይላል ፓስተርዬ፣ በጣም ደስ ብሎናል ስለመጣ ከአንተ ጋር ጊዜ ልናሳልፍ ስለሆነ። እንግዲህ በራስህን ስትገልጽልን እንዳነሳው ፓስተር ደሳለኝ ፓስተር የሚለውን ማዕረግ ከማግኘትም እዚህ ከመድረስም በፊት በጣም ብዙ የህይወት ጎዳናዎች አሉ። እድሜያችን ብቻ ሳይሆን ያለፍንባቸው በጣም ብዙ ነገሮች እና ዛሬ ወደ ኋላ ነው የምመልስህ፣ ወደ አስተዳደግ፣ ወደ ልጅነት፣ ወደ ወጣትነት ጊዜ ተመልሰን እስቲ አስተዳደግና ወጣትነት እንዴት ነበር? አስተዳደጌና የወጣትነት ህይወቴ ያው እንደ ማንኛውም ኢትዮጵያዊ እንደሚባለው በቤተሰብ ስር ነው ያደግኩት። ቤተሰቦቼ ለኔ የሚሆን ነገር የሚያስፈልገኝን ነገር ማሟላት የሚችሉ ቤተሰቦች አልነበሩ። ከበላው ከጠጣው ካራበኝ ሆዱ ካልጎደለ ምንም አያስፈልገውም ተብሎ የሚታሰብ አይነት ሰው ነበርኩኝ። እድሜም ለትምህርት ሲደርስ ያው ትምህርት ቤት እንደ ማንኛውም ሰው ትምህርት ቤት ወስጄ ተጥያለሁ። በትምህርት ቤት ውስጥም የተለየ ህልምና ዓላማ ኖሮኝ ሳይሆን እንደ ማንኛውም ሰው ተማረ ለመባል ተምሬያለሁ። የህይወቴ መጨረሻም ያው 12ኛ ክፍል ጨርሰው ትምህርትን መገላገል እንጂ ከዛ በኋላ ትምህርት ወይም ህይወት አለ ብዬ ብዙ አላስብም። 12ኛ ክፍል ከጨረስኩም በኋላ ኦልሬዲ ሃይ ስኩል ውስጥ እያለሁ በተለያየ አይነት የጨለማና የሱስ እስራት ውስጥ ነው ያሳለፍኩት። ስለዚህ የወጣትነት ህይወቴ ብዙ የሚወራለት ወይም ደግሞ የሚያጓጓ አልነበረም። የሚያሳዝንና ብዙ የልጅነት ተስፋዎችን የሚያጨልሙ ጎዳናዎቹም እርባና ቢስ የሆኑ መንገዶች ነበሩና በዛ አይነት መንገድ ውስጥ ነው ሳልፍ ነበር። እንደው ቤተሰቦች በጌታ ነበሩ ወይንስ አማኝ አልነበሩ? ቤተሰቦቼ በጌታ አይደሉም። ከኛ ቤተሰብ ቅድሚያ ጌታ ያገኘው እኔን ነው። እንግዲህ በእኔ ጀምሯል፣ አንድ ሁለት እያለ ነው። እንደ ተስፋ ቃሉ ደግሞ ሁሉንም ያገኛቸዋል ብዬ ተስፋ አደርጋለሁ። መንገዶችን ግን ጀምሯል ጌታ። እውነት ነው። እንደው ስለ እሱስ ህይወት ያው በዝርዝር እንዳልከው እርባና ቢስ ወሬ ሊሆን ይችላል፣ ግን የገባህበት አገባብ እንዴት ነበረ? የሱስ ህይወት ያው እንደ ጠሊቅ ባህር ነው ማለት ስትገቢበት አታውቂውም። በጣም ለመዝናናት፣ ለመደሰት፣ ጊዜያዊ ደስታን ለማግኘት ብለሽ የምትገቢበት ነው። ሌሎች ሰዎች ሲያደርጉት ስታይ ከነሱ ላለማነስ፣ እነሱን ለመምሰል የተደረገ ነው። ስለዚህ እንደ ቀልድ ነው የተጀመረው። መጀመሪያ ጊዜ ጫት ለመቃም ስንሄድ ከሰፈር ርቀን በጣም ሩቅ ቦታ፣ ማንም የማይደርስበት ቦታ የተለየ መዝናኛ ለማድረግ ነው ወይም በተለየ ሁኔታ ለመዝናናት ብለን ነው የጀመርነው። ቀስ እያለን ግን የገባንበት ዓለም በሳምንት አንድ ቀን በወር አንድ ቀን የምናደርገው በሳምንት ተጀመረ። በሳምንት የምንለው በየቀኑ ሆነ። በየቀኑ የሆነው በሰዓት ሆነ። ጠዋት የጀበና፣ ማታ ከሰዓት በኋላ አይሬ፣ ማታ ደግሞ የጨብሲ እየተባለ እንደውም የቀን ጊዜዎቻችንን ከፋፍለን በባዶ አይምሯችን መመላለስ እስከሚያቅተን ድረስ ነው ያሳለፍነው እና ከሱስ ውጪ የሆነ ሰዓት ላይ አይምሮዬን መቀበል፣ የራሴን አይምሮ፣ ጤነኛውን አይምሮዬን መቀበል እስከሚያቅተኝ ጊዜ ደረስኩ። ሱሱን ካልተጠቀምክ ማለት ነው። ሱሱን ካልተጠቀምኩኝ ራሴን በራሴ በንጹህ አይምሮ ማግኘት አልችልም ማለት ይከብደኛል እና አንዱን ባጣ አንዱን መጠቀም አለብኝ። ምክንያቱም ነፃ የሆነ ንጹህ የሆነ አይምሮ ሁልጊዜ ያስጨንቀኝ ነበር። እንደዛ ነው እንግዲህ የሱስ ህይወት አገባቡ። ቀስ ተብሎ በማይታወቁ በቀልድ እንደ ቀልድ ከገባሽ በኋላ ግን በጣም ለመውጣት ፈታኝና በጣም አስጨናቂ የሆነ የህይወት ጉዞ ነው። እንደው ረጅም ጊዜ ነበረ በዚህ ነገር ውስጥ ያለፍከው? ያው ግልጽ የሆነ እስረኛ ሆኜ የኖርኩበት ከሃይስኩል በኋላ ከ9ኛ ክፍል ተማሪ ከነበርኩበት ጊዜ ጀምሮ
በጣም ረጅም ዓመት ነው በሱስ ህይወት ውስጥ ያሳለፍኩት። መጠጥ ምንም ያው እያንዳንዱ ኢትዮጵያዊ ባህሉ ስለሆነ ህፃን ልጅ ያለው ወፍ በሽታ ያመኝ ስለነበረ የወፍ መድኃኒት የአበሻ መድኃኒት ነው፣ የባህል መድኃኒት ነው። በጠላ ነው የሚሰጠኝ። ስለዚህ ጠላ መጠጣት በጣም ወድ ነበር። ስለዚህ እኔ የማጠናውም የምጫወተውም የምዝናናውም በጠላ ነው። ጠላኛ አካባቢ ላይ መጠጣት ምንም ነገር አይደለም ማለት እኔ ሲርበኝ ራሱ ሆዴን የምሞላው በጠላ ነው ለመዝናናት እና ከዛ በኋላ ጭሰት ተብሎ ሲወጣ ነው ወደ አልኮል የምትሄጂው። ስለዚህ ጠላ የቤት ውስጥ ነገር ስለሆነ ከልጅነት የመጣሁበት ነው። ግን ከ9ኛ ክፍል ጀምሮ የተለያዩ አይነት የጫት፣ የሲጋራ፣ የሐሽሽ እስረኛ የመሆን አጋጣሚዎች ነበሩ። እሱ ብቻ አይደለም ያ ነገርን በጣም ተሰጥቶ ከማድረግ የተነሳ አካባቢ ላይ ቤት ተከራይቼ ሁሉ እኔም እጠቀማለሁ፣ ጓደኞቼም እንዳይቸገሩ ከቤተሰብ ውጪ ሰፈሬ ላይ ቤት ተከራይቼ አንደኛ ሰዎች ያንን ነገር ለመጠቀም ቦታን ሲቸገሩ አያለሁ። በዛ ሰዓት የተለያዩ መቃሚያ ቤቶች የወንበር የሚባል ክፍያ አለ፣ ተከፍሎ ነው የሚቃመው። ለምን ኮስት ያደርጋሉ? ስለዚህ ጭራሽ ከአንተ ሱስ አልፎ ለሌላው ሰው ስለዚህ አመቻችቼላቸው እኔ ቤት ይቃማል። የተከራየሁበት ቤት ነው። እዛ እንቅማለን፣ እዛው ይጨሳል፣ እዛው ሴትም ይዞ የሚመጣው እዛው የሚፈልገውን ያደርጋል። ያ ቤት የሁሉም ነገር መናኸሪያ ነው። ፈቀቅ ሲል ደግሞ ጭራሽ ጫት ቤት እስከ መክፈት እና የተዋጣለት ጥሩ የጫት ነጋዴም እስከመሆን ደርሼ ነበር። እንግዲህ ህልሜ ሌላ ነበር። እግዚአብሔር መሀል ላይ ጣልቃ ገብቶ ይህንን ህልም አቋርጦታል። ታዲያ ይህንን ሰው እንዴት ጌታ በምን መልኩ አገኘው? እንደው ወደ ጌታ የመጣሁበት አጋጣሚ ታሪኩ ብዙ ነው፣ በጣም ሰፊ ነው። ጌታን ለማወቅ የሄድኩባቸው መንገዶች ብዙ ናቸው። ግን ወደ መጨረሻው አካባቢ ላይ በቃ በዚህ በሱስ ህይወት ውስጥ ሆነን እያለን ተስፋ የመቁረጥ ህይወት የመጨለም ግራ የመጋባት ሞትን ብቻ ጠዋትና ማታ ሞትን ብቻ የመናፈቅ ህይወት ላይ ነበርኩና በዚህ ሁኔታ ውስጥ ሆነን አንድ ቀን ከአንድ ጓደኛዬ ጋር አዳር ስንጠጣ አደርንና ጠዋት ያው የተቃጠለውን አንጀታችንን ለማቀዝቀዝ ደግሞ 12 ሰዓት ላይ ጠላ ቤት ይኬዳል። 12 ሰዓት ከንጋቱ ማለት ነው። እና ወደዛ ስንሄድ አንድ በጣም ቆንጆ ልጅ በዛ በጠዋት አስፋልት ላይ ያገኘናት። ጓደኛዬ ሊለክፋት ሊያዋራት ፈለገ። ሙዬ ምናምን ብሎ ነገር ሲፈልጋት በጣም በኮንፊደንስ በጣም በተረጋጋ መንፈስ በጣም ደስ በሚል ልብ ቆማ ማውራት ጀመረች እና በቃ የሆነ አትራክት አደረገችን። እኔንም ጭምር የሚያወራት እሱ ነው፣ ግን እኔ ራቅ ብዬ ማየት ጀመርኩና በዛ ጠዋት እንደዛ በሰከረና በተበላሸ ፊት ሆኖ ሲያወራት በደስታ ነው የምታወራው እና ምን አይነት ሴት ናት ብዬ በጣም በአድናቆት መለከታት ነበር እና ሁለቱም የሚያወሩትን ወሬ እሰማለሁ እና በዛ ጠዋት የምትሄደው ወደ ቤተ ክርስቲያን ነው እና ቸርች አብረን እንሂድ ብላ ትጋብዘዋለች ማለት ነው በነበራት ግንኙነት ውስጥ። በመጨረሻ ልጁ ይኮነንና አሁንማ ጠጥቼ አድሬያለሁ፣ ስካር ላይ ነኝ ያለሁት፣ እንደዚህ ሆኜ እንዴት እሄዳለሁ? ባይሆን ሌላ ጊዜ ከዚህ ስሜት ወጥቼ ንጹህ ሆኜ ሌላ ጊዜ እመጣለሁ። ሳቀችበት እና በጣም ገረመኝ እና መጽሐፍ ቅዱስ የሚናገረውን ነገር አንድ ነገር ልንገርህ። እናንተ ደካማዎች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ነው የሚለው። እግዚአብሔር ሰውን የጠራው ከነ ድካሙ ነው። እግዚአብሔር ፊት መጥተህ ድካምን ታነሳለህ እንጂ ድካምን አራግፈህ እግዚአብሔር ፊት መምጣት አትችልም። የፈለገ ንጹህ ነኝ የሚል ሰው ንጹህ ነኝ ብሎ ቢናገር እግዚአብሔር ፊት ሲመጣ መቆሸሹ አይቀርም። ይልቅ ከነ ቆሻሻችን መተን እግዚአብሔር ጋር ባለ ንጽህናን የኛን ቆሻሻ አራግፈን የእሱን ንጽህና ተካፍለን እንወጣለን ስትል በቃ ይህን ጌታ ወደድኩት። በቃ ይሄን እነሱ እያወሩ ነው። ይሄን ጌታ ለእኔ በቃ የግል ጥቅሙን ነው፣ ልጅቷን ወዷት ነው። ስለዚህ በሰው መሀል አይገባም። ግን የልጅቷ ኮንፊደንስ ማርኮኝ ነው የቆምኩት። ራቅ ብዬ እሰማለሁ እና ለእሱ የተነገረው ያ ወንጌል እኔ ውስጥ ገባ። በቃ የወንጌልን ታሪክ ከዛ በፊት በብዙ መንገዶች አውቃለሁ፣ ሰምቻለሁ። ስለ ወንጌል ብዙ የእግዚአብሔርን ቃል የምሰማባቸው አጋጣሚዎች አሉ። ግን ህይወት የማድረግ አቅሙ አልነበረም እና የዛ ዕለት ግን
አየሁት። በቃ የኔ ሸክም የሚጋራ ያ ጭንቀቴን፣ ሞቴን፣ መከራዬን ከኔ ላይ ሊያነሳልኝ የሚፈቅድ አምላክ እንዳለ ገባኝ። ይሄንን ጌታ እወደዋለሁ አልኩና የዛ ዕለት ጠላ ልንጠጣ ስንገባ ውስጥ ጠላ ቤት ገብተው ጓደኞቼ ሲጠጡ እኔ ደጅ ውሃ ልኳ ላይ ቁጭ ብዬ አበባ መካከል ሆኜ ይሄን ጌታ ነው ሙሉ ቀን ማሰብ የነበረው እየጠጣሁ ማለት ነው። እና በእንዲህ አይነት ውስጥ እንዲህ አይነት ህይወት ውስጥ ያለው በጣም በጠና መታመም ጀመርኩ። ሻወር በቃ ዝም ብዬ ሻወር ወስጄ ስወጣ ሁሌ ራሴን ያመኛል። ፎጣ ጠቅልዬ ካልሆነ በስተቀር እንትን አለን እና ወደ 5 ወር ተከታታይ ያቃጥለኛል። ሆስፒታል ስሄድ ገና ሳላወራቸው አንድ ነጭ የጨጓራ ሽሮፕ አለ፣ እሱን ይሰጡኛል። በጣም የምጠላው መድኃኒት ነው። እኔ እግዚአብሔር ይመስገን በህይወት እግዚአብሔር በባዶ ወደ 3 ቀን 4 ቀን ተከታታይ እጠጣለሁ። ጨጓራዬን ታምሜ አላውቅም እስከዛሬ ድረስ እና እግዚአብሔርንም ሳላውቀው ለምኜዋለሁ። ብዙ የጨጓራ ታማሚ ሰዎች ስለማቅ አስወጥቶ ጨጓራውንም ያስወጣ ሰው ስለማቅ እንደዚህ አይነት በሽታ እንዲሰጠኝ አልፈልግም እና ይሰጠኛል ብዬም ስለማላስብ ያንን መድኃኒት ሲሰጡኝ እናደዳለሁ። እና ጨጓራ አይደለም የኔ በሽታ፣ ግን ሻወር ሶስት ነው የሚያቃጥለኝ ቅዝቃዜ ሲሆን እና በጣም ደግሞ ወቅቱ ሞቴን የምመኝበት በቃ በተገኘው አጋጣሚ ለሞት ለብዙ ሞቶች ራሴን የጋበዝኩባቸው ማለት አሁን እዚህ ጋር በድፍረት የማልናገራቸው የሞት ቀጠናዎች ውስጥ ገብቼ አውቃለሁ። ኤሌክትሪክ ከመያዝ ጀምሮ ራስን ለማጥፋት ማለት ነው። ራሴን ለማጥፋት ኤሌክትሪክ ለመያዝ እንዲሁም ደግሞ በጣም ወረስት የሆነ የሞት ቀጠና ውስጥ የገባሁባቸው ጊዜያቶች ነበሩ እና እነዛን ሞቶች ምናፍቅ ሰውዬ በዚህ ህመም ውስጥ ሆኜ የመኖር ስሜት ውስጥ የተፈጠረ እና መሞት ሳልፈልግ አገኘሁት። ድንገት ራሴን በቃ እንድኖር ወይም ደግሞ መኖር እንደሚገባኝ ማሰብ ጀመርኩ። በዚህ ሁኔታ ውስጥ እያለው አንድ ጓደኛችን አለና ነጠላ ይዞ ቅዳሴ ሄድ ነበር ምናምን እንደዚህ በጣም መንፈሳዊ ነገሮችን ይወዳል። የሆነ ሰዓት ላይ ፕሮቴስታንት ሆኗል። ያው ከኛ መካከል የተሻለ ነው፣ ቤተክርስቲያን መሄድ የሚያስቀድስ የሚጾም ሰው ነው እና ያ ትጋቱ ያስቀናኛል። ያ ነገሩን እወድለታለሁ። በሌላ ጊዜ ደግሞ ፕሮቴስታንት ሆኖ ፕሮቴስታንት ቸርች ይሄድ ነበር እና በቃ መንፈሳዊ ነገር ላይ ማተኮሩ የህይወቱ መለወጥ የያዘው መስመር ሁሌ ስለሚገርመኝ ለምን ይሄን ልጅ አልጠይቀውም አልኩትና ማክሰኞ ቀን ነው አስታውሳለሁ። እኔ መኖር የምፈልግ ከሆነ እኔን ማኖር የሚችለው እግዚአብሔር ነው። ስለዚህ ከእግዚአብሔር ውጪ መኖር አልፈልግም። ከዛ ውጪ ግን እንዲህ አይነት የመኖር ፍላጎት ውስጥ ከተፈጠረ የሚያኖረኝ አምላክ እግዚአብሔር ስለሆነ ወደ እግዚአብሔር ቤት መሄድ አለብኝ። ይህንን ዲሳይድ አደረግኩኝ። በጣም የሚገርምሽ ሰኞ ሌሊት ህልም አየሁ። ለማክሰኞ ማለት ነው። ለማክሰኞ በዛ በህመምና በስቃይ ውስጥ ሆኜ ህልም አየሁ። በጣም ከጓደኞቼ ጋር ጀማው ከተሰበሰበበት ጀማው መካከል በጣም በቀጭን እንጨት ትልቅ ወንዝ ተሻግሬ ቻው ስላቸው አየሁ እና ጋይስ ከዛሬ ጀምሮ አንገናኝም። የኔ በአካል አልኳቸው። ከዚህ በኋላ አንገናኝም። ኮራ እንዳትሉኝ፣ ተለወጥክብን እንዳትሉኝ። እኔ ከዚህ በኋላ ህይወቴ ተቀይሯል። ማክሰኞ ዕለት ለምን ቸርች አትወስደኝም አልኩት፣ ልጁን ማለት ነው። ጠዋት ተነሳው ከነሱ ጋር ጫት ምናምን ሲጋራ ሲባል አልጠቀምም የዛን ቀን። እሱ መጣ፣ ጓደኛችን አብሮ ይመጣል፣ ያወራናል፣ ያጫውተናል፣ ይሄዳል እና ቸርች ለምን አትወስደኝም እንዴ? በደስታ ነኝ። ለምን ዛሬ አንሄድም እንደውም ሲለኝ ደስ ይለኛል። በቃ ከሰዓት እንገናኛለን። እሺ ያልኩት። ከሰዓት በኋላ ይዞኝ ወደ ተቀባ የእግዚአብሔር ቃል አገልግሎት ቤተክርስቲያን፣ አሁን ወደማገለግልበት ቤተክርስቲያን ይዞኝ መጣ። ስንገባ ያን ጊዜ በጣም ብዙ ህዝብ ይመጣ ነበር። ቸርቹ ከተማ መሀል ስለሆነ በጣም ብዙ ወጣቶች ይመጣሉ። ካሜራ ከደጅ ጀምሮ ነው የሚቀረጸው እና ገና ከደጅ ህዝቡ የሚጎርፈውን ህዝብ ሳይ ውስጤ በጣም ፈራ፣ በጣም ተጨነቀ እና ሽንቴ መጣ ብዬ ጥፍ ብዬ የሆነ ቦታ ገብቼ ሽንቴ ይሸል ነው። አሁን ልመለስ ስል 5 ጊዜ ይሸል ነው። 5 ሽንቴ መጣ። የፍርሃት ማለት አዎ። እና ለራሴ አንድ ነገር ተናገርኩ። እንግዲህ ደሱ እንዲህ ከፈራህ አንተ አይደለም የፈራው፣ አንተ ውስጥ የፈራህ ማለት ነው። እኔ ከየት እንዳመጣሁትም አላውቅም። አንተ ውስጥ የፈራህ ማለት ነው። ይለኝልሃል፣ ቀጥ ብለህ ግባ አልኩት።
ሽንት ቤት እገባለሁ፣ ሽንቴን አልሸናም ግን ይወጥረኛል። እና ወደ 5 የተመላለስኩ ሽንት ቤት እዛው ካፌ ነገር ነበረች። ላስትሊ አልፌ ቸርች ገባሁ። ቸርች ከገባሁ በኋላ ፓስተር ሚኪ ይሰብካል። በጣም የማረሳው ስብከት ነው የሚሰብከው። የክርስቲያን ልዩነቱ ጎዳናው ነው። ምንም ቅርብ ቢሆን በፍልስጤማውያን መንገድ አልሄዱም ነበር። ስለዚህ ሰርጥ አታብዛ፣ ሸለቆ አታብዛ፣ ዋጋ ቢያስከፍልም ትክክለኛው መንገድ ሂድ እያለ ይሰብካል። እና ጓደኛዬ አጠገቤ ስለነበር እንደዚህ እየመጣሁ ነገርከው እንደ ቀይ እለዋለሁ። የሚያወራው የኔን ታሪክ ነው። ቀድሞ መተው ነው የሚናገረው። ጠቅላላ ታሪኬን ነው የሚያወራው። እኛ አሽሽ ለመግዛት ስንሄድ አሁን አምባሳደር ያን አሽሽ ይሸጣል እና አምባሳደርን እኔ ከበቅሎ ቤት ከግሎባል አምባሳደር በጨርቆስ በለጋር ውስጡን እንጂ በአስፋልት አላውቀውም። ቦሌን በዚህ በጀርባ ውስጥ እንጂ እንዲህ በአስፋልት በስቴዲየም በኩል ቦሌን አላውቀውም። ማለት መንገዶቻችን ሁሉ የውስጥ ለውስጥ ናቸው፣ የጨለማ ናቸው። ብዙ ጭቃ ብዙ ቆሻሻ ዘለን ነው በመጣንበት አንመለስም። ታክሲ ውስጥ ገብተን ፖሊስ ከተሳፈረ ወራጅ ብለን ነው የምንወርደው። አንዳንዴ እኛ ለምናጠፋው ጥፋት ሳይሆን የሆነ ሰው እንኳን ሌባ ይፈተሽ ቢባል ኪሳችን ውስጥ አሽሽ ይገኛል ወይ የሆነ ነገር ይገኛል፣ እንያዛለን የሚል ሁልጊዜ የስጋት ህይወት ነው። እና ይህንን ቃል በቃል ፖሊስ ስታይ ከታክሲ ትወርዳለህ ምናምን እያለ ይናገራል ሚኪ ሲሰብክና ነግሮት ነው አልካ አንተ ቀይ ነግረዋል አይደል? ዝም ብለህ ስማ ይለኛል። ጸጥ ብዬ ይህንን እግዚአብሔርን ቃል ሰማሁ። መጨረሻ ላይ የሆነ ደንዝዤ ራሴን ወንበር ላይ እንዳገኘሁትና አይቀጥልም እንደ አልኩት ጓደኛ ህዝቡ ሲወጣ አይቀጥልም አዳር አይሰብክም አዳር ይጠጣ የለ አልኩት። አይ በቃ ፕሮግራም አልቋል። ምንድነው ችግሩ? በቃ በጣም ስለጣፈጠኝ ደስ ስላለኝ እንደዚህ አይነት ነገር ሰምቼ ስለማላቅ ምን ችግር አለ? ሰው አዳር ይጠጣ የለ አዳር ቢሰብክ ምን ይሆናል? መቆጣት ጀመርኩኝ ማለት ነው። አይ በቃ ይቀጥላል በየሳምንቱ እንደዚህ ነው አለኝ። እሺ አልኩኝ። በሌላ ጊዜ መጣሁ። እንደዚሁ ያን ቀን ጌታን አላገኘሁም፣ አልተቀበልኩ፣ አልወጣሁም። በሌላ ጊዜ መጣሁ። እንደዚሁ የተሰበከ በጣም ይነዳል የእግዚአብሔር ቃል፣ በጣም ልብን ይነካል። ይሄው ትምህርት ነው የቀጠለው። ማክሰኞ ነው የመጣው። በቃ ነፍሴ ተማረከች እና እንደዚሁ ህዝቡ ከወጣ በኋላ ራሴን ወንበር ላይ ነው የማገኘው እና በሁለተኛው ማክሰኞ ዝም ብዬ ወደ ቢሮ ሄድኩኝ። መማር ፈልጋለሁ ብዬ ማለት ነው። መማር ፈልጋለሁ ያንን ለምንድን ነው የምልሽ? የሆነ ጊዜ ላይ ኤምኬሲ ደቡብ መሰረተ ክርስቶስ ሄጄ ጌታን ተቀበሉ ተብለን ወደ ቢሮ ሐሙስ ቀና ሲሉኝ በር ዘግተው ሳንቲም ይበትናሉ ይዳራሉ ምናምን ሲባል ስለምሰማ እቺን ሊያደርጉ ብዬ ጠፍቻለሁ እና ያ ጥሪ እንዳለ ስለማውቅ ይጥራ አይጥራ አላስታውስም፣ ግን ዝም ብዬ ወደ ቢሮ ሄድኩና ሰዎችን ስመለከት ማቃት ልጅ አገኘሁ። ትምህርት ቤት ሃይስኩል ላይ ደብተራችንን የምትጠብቅ ከክፍል የማትወጣ የትምህርት ቤቱ ጨዋ ልጅ፣ ለእኛ ፋራ ለእኔ ግን የደህንነት አስተማሪ ናት። በጣም ወዳት ልጅ ናት እና እሷን አገኘና ጌታ ልትቀበይ ነው ስላት አይ እዚህ አገልጋይ ነኝ ስለ መማር ፈልጋለሁ አልኳት። መዘገበችኝ። እሷ ደህንነት አስተማረችኝ። ከዛ በሂደት ቤተክርስቲያን ውስጥ ያሉት ሁሉም አገልጋዮች አገልግለውኛል። የሁሉም አገልጋዮች አሻራ አለብኝ። የሁሉንም ጸጋ ተካፍያለሁ። ከዛም የተነሳ በዛች ቤተክርስቲያን ውስጥ ቤተክርስቲያንን በመውደድና ጌታን በማክበር ጌታን ያገለገልኩ እገኛለሁ። እሰይ በጣም ደስ ይላል። እንደው ፓስተር ላይፍን እንዴት አየኸው? ለውጡ ከጌታ በኋላ እና ከጌታ በፊት ያለው? እኮ ሳይታለም የተፈታ ነው። ጨለማና ብርሃን ነው። መጽሐፍን በግልጽ ነው። ሞትና ህይወት ነው። እድሜ ልክ የጭንቀትና የስጋት ኑሮ ነው። ሁልጊዜ የምናደርገውን ነገር አናውቅም። እኔ ጠዋት ሲነጋ ቀጥ ብዬ አስፓልት ጫፍ ላይ ነው የምቆመው። ስለዚህ የሆነ ሰው መጥቶ ወደ ልደታ ከወሰደኝ ልደታ ነው ውሎዬ። የሆነ ሰው ሳሪስ ከወሰደኝ ሳሪስ ነው ውሎዬ። እናንተን እንሂድ ካለኝ ማለት አላማ የሌለው ህይወት ነው። አሁን ማንም እንደዚህ
እና የህይወት ለውጡ በጣም በጣም ማለት እንግዲህ የዘላለሙን ቁጭ አድርገን ሌላውን ትተን ዋናውን ትተን ቁጭ አድርገን እሱን እኛ ስለማናብራራው በውስጥ ያለ ሰላም፣ በውስጥ ያለ እረፍት፣ በውስጥ ያለ መረጋጋት፣ ራስን መቀበል። ዛሬ ካሜራ ፊት እንደዚህ መቆም እኮ ራስን የመቀበል ውጤት ነው። በመስታወት ፊቴን አላየውም ነበር፣ ፈራዋለሁ የራሴን ፊት። ስለዚህ ለብሼ የሚያምርብኝ አይመስለኝም። የማረገው ነገር እኔ ላይ ውበት ያለው አይመስለኝም። ሁልጊዜ እንደተሳቀቅኩ ነው፣ እንደተጨነቅኩ ነው። የሆነ ነገር ተፈጥሮ ከፊት የምቆም ሰው አይደለም። ከኋላ መደበቅ ነው ፈልገው። ኮንፊደንስ የሌለው ህይወት ነው። ዛሬ ግን እግዚአብሔር ታሪካችን ሲቀይርልን እግዚአብሔር በክርስቶስ እንደተቀበለን ስናውቅ ራሳችንን ተቀብለነዋል። ደግሞ የዚህ ነገር ድፍረታችን ክርስቶስ የሰራልን የመስቀሉ ስራ እንጂ የእኛ ብቃትም አይደለም እና በእሱ ስራ በጣም አሁን እረፍ ያለ ህይወት ነው ያለኝ። በጣም ደስ ይላል። እግዚአብሔር ይባረክ። ከዚሁ አሁን ሳልወጣ እንደው ይህን ፕሮግራም የሚከታተሉ ሱስ ውስጥ ያሉ ለመውጣት እየፈለገ አሁን በጣም ብዙ ጊዜ ሱሰኞች ሲያወሩ የምንሰማው መውጣት ይፈልጋሉ፣ ግን መውጣት አይችሉም። በቃ መውጫው ይጠፋል። እና በዚህ ሰዓት በእንደዚህ አይነት ሁኔታ ውስጥ ላሉ ተስፋ ለቆረጡ ምን ትላለህ? ሱሰኝነት ሰው ፈልጎ የሚገባበት ነገር ነው ብዬ አላስብም ወይም አላምንም። ምክንያቱም አሁን ያሉበትን ደረጃ ሲጀምሩት ወይም ሲገባበት አውቀውት ቢሆን ኖሮ እንደዚህ እንደሚያሳብድ፣ እንደዚህ ራስን እንደሚያስጠል፣ እንደዚህ ከሰው ጎዳናና ከህይወት መስመር እንደሚያወጣ መጀመሪያ ላይ ሰው ቢያውቅ ኖሮ አይገባበትም። ማንም ሰው አይገባበትም። ግን ቅድም እንዳልኩሽ ገጠመኞች ወይ በጓደኝነት ወይ በሆነ እርድና በሚመስል አንሶላ ለመገኘት እኔ መጀመሪያ ጊዜ ሲጋራ ለምሳሌ ያጨስኩት አጠገቤ ሴቶቹ አንዳንድ ዋይት ማልቦሮ አውጥተው ላጥላጥ አድርገው ሲደቅኑት አውጥተው ሲሰጡኝ እንዴት እኔ በእነሱ ፊት ፋራ ሆናለሁ? ተቀበልኳቸውና አክት ማድረግ ነው የጀመርኩት። እነሱ የሚያደርጉትን ነገር ነው ማየት የጀመርኩትና ለኮሱት ምናምን ሳባረጉት ምናምን እነሱን አየሁ። ኢሚዲየትሊ ተቀበልኩኝ። እነሱ ያደረጉትን ማድረግ ጀመርኩ። እኩል ነኝ እዛ ቦታ ላይ ፊት አድርጌ ነው የወጣሁት። ከዛ ያንን ነገር ስለቻልኩበት ማታ ሰፈር ጓደኞቼ ጋር ሲሄድ ከጓደኞቼ ጋር እየጠጣን እኔ አወጣውና ላጥላጥ አድርጌ ሲቀረ አሳየኋቸው። አንደኛው ጓደኛዬ እንደውም ተቀብሎኝ ትን ብሎት ሊሞት ነበር። አይ ሲስበው አያውቅበትም። እኔ አይቼ ምናምን ነው የተጠቀምኩት። ስለዚህ አንሶላ ለመገኘት በሴቶች ፊት ወንዱ ልጅ ፋራ ላለመባል ነው የጀመርኩት። ስለዚህ አንዳንዶቻችን ሱስ ውስጥ የገባንበት ምክንያት ባለማወቅ ነው። የሱስን ጣጣውን መጨረሻውን ባለመረዳት ነው። ስለዚህ ዛሬ በእንዲህ አይነት እስራት ውስጥ ያሉ ሰዎች ፈልገው ስላልገቡበት ራሳቸውን ተጠያቂ ማድረግ የለባቸው ማለት ባለማወቅ ስለሆነ የገቡት። ነገር ግን ከዚህ ስርዓት መውጣት ይቻላል። ተስፋ አለ። በጽኑ ያንን ነገር መቃወም አለመፈለግ ውስጣቸው ሪጀክት ሊያደርገው ይገባል። ከነሱ የነሱን ፈቃድ መጠቀም አለባቸው። ከውጪ ግን የእግዚአብሔር እርዳታ ያስፈልጋቸዋል። የእኛም የሰዎች እርዳታ ያስፈልጋቸዋል። ምናልባት እንዲህ አይነት ሰዎች በሱሳቸው ምክንያት የሚያንቋሽሿቸውና የሚገፏቸው ጋር ሳይሆን ከነድካማቸው እንደ እግዚአብሔር የሚቀበሏቸው ሰዎች ጋር መሄድ ነው የሚገባቸው። ምክንያቱም ከዚህ ነገር ነፃ የሚወጡት እነሱን ስንገፋቸው አይደለም። ሂድ ሲጋራ አምቡላን እየነፋ እያልን እያንቋሸሽናቸው ሳይሆን ያንን ነገር አክሴፕት ማድረግ ፈልጎ እንዳልገባበት። አንድ ጊዜ አንድ ሰው እንደዚህ አድርጌያለሁ እኔ ዞር በል አንተ አይመጥንህም አለኝ። እያጨሰ ነው እና ኦኬ ለእኔ እንደማይመጥን እርግጠኛ ነህ? ታዲያ ለምን ትጠቀመዋለህ? አይ እኔ እንኳን ምናምን አለ። እኔ አንድ ነገር አውቃለሁ አልኩት። አንተ ይሄ ነገር ጥቅም ባይኖረው አትጠቀመውም። ጥቅም ስላለው ነው የምታደርገው እና ማጨስ እፈልጋለሁ ስጠኝ አልኩት። በፍጹም አለ። ተጣላኝ። በቃ እምባው ነው የመጣው እና አንተ ምክንያት ከሌለህ ጥቅም ከሌለው ለምን ትጠቀመዋለህ? ጥቅም ስላለው ነው። እንዳልጠቀም ፈልገህ ነው አልኩት። ታውቀው የለ አንተ ድሮ በዚህ ወጥቶ በዚህ ወርዶ በቃ ካልጠቀመ ታዲያ ተወዋ። ከዛን ቀን ጀምሮ ከኔ ጋር አወራን። ጣለው። የያዘውን ሲጋራ ጣለ። እስካሁን አያጨስም። እኔም በተለያየ መንገድ ሰፖርት አደረገው ነበር እና በዙሪያቸው እንደዚህ ሊረዷቸው የሚችሉ የማይፈርዱባቸው ሰዎች ጋር እንዲያማክሯቸው እንዲረዷቸው መሄድ።
ከሁሉ በላይ ግን እግዚአብሔር ቀንበራችንን የሚያነሳ የታሰርንበትን ሰንሰለት የሚቆርጥ አምላክ እንደሆነ ተረድቶ ወደ እግዚአብሔር በመጠጋት ወደ አምላክ በመቅረብ ከዚህ ስርዓት ነፃ መውጣት ይቻላል። ምክንያቱም አሁን በዚህ ነገር ውስጥ ያለ ሰው ቢችል አሁን ያቆማል። ቢችል ሁሉም ሰው አመት በመጣ ቁጥር ይሳላል፣ ይዝታል፣ ኔክስት ይር ላይ ይላል፣ ቀጣይ ሳምንት ይላል፣ ከዚህ ቀን ጀምሮ ይላል፣ ሁሉም ሰው ይላል። ግን ከሰዓት በኋላ ያን ጠዋት የገባውን መሀል ላይ ይረሳዋል። ስለዚህ የተያዘበት ስርዓት እንጂ ፈልጎ ያደረገው ነገር ስላልሆነ ይህን የሚረዳው አካል ያስፈልጋል። ስለዚህ የመጀመሪያው ረዳት እግዚአብሔር ነው። ሁለተኛው በዚህ ነገር ላይ ለሰዎች ርኅራኄና ፍቅር ያላቸው ሰዎችን ቢያገኙ ሰዎች መለወጥ ይችላሉ ብዬ አስባለሁ። ሌላው ደግሞ ተጨማሪ ጥያቄ ይሄንን ጌታ ተቀብለው አምነው በበፊት ህይወታቸው የነበሩ ከዛ በኋላ ግን ከቤተ ክርስቲያን ባክ አድርገው ወጥተው በሱስ ውስጥ የሚመላለሱ ወጣቶች አሉ። እንደው ለእነሱስ ምን የምትለን ነገር ይኖራል? እንግዲህ ጌታን ካወቁ በኋላ ተመልሰው ወደዚህ አይነት ህይወት የሚገቡ ሰዎች አሁንም እነዚህም ሰዎች ወደዛ የሚሄዱበት ምክንያት አላቸው። በተለያየ ምክንያት የግል ህይወታቸው ይሆናል፣ የቤተሰብ ጉዳይ ይሆናል፣ የቤተ ክርስቲያን ጉዳይ፣ የአገልጋዮች ጉዳይ ሊሆን ይችላል። ምክንያት ቢጠየቁ ምክንያት አላቸው። ለዚህ ወደኋላ ለመመለሳቸው ምክንያት አላቸው። ምክንያታቸው ነው ወደዛ ነገር የገፋቸው። እግዚአብሔር ዛሬም እንደገና አምላክ ነው ማለት ሁላችንም ዛሬ እዚህ ቆሞ የሚያወራው ሰውዬም ተንሸራቶ ያውቃል፣ ወርዶ ያውቃል፣ ስቶ ያውቃል፣ አጥፍቶ ያውቃል። ወደኋላ ተመልሼ የማቅባቸው ብዙ ጊዜያቶች አሉኝ። ግን ደግሜ የመመለስ አቅሜ አንደኛ ሁልጊዜ ብመለስ የሚቀበለኝ አምላክ እንዳለ ስለማምን ነው። ስለዚህ እነዚህ ሰዎች የሚቀበላቸው አምላክ እንዳለ ማመን ያስፈልጋል። ሁለተኛው በንስሐ መመለስ እንደገና የታደሰ ህይወት እንዲያገኙ ወደ እግዚአብሔር ቃልና ሊለውጣቸው ወደሚችል ወደ መንፈስ ቅዱስ መቅረብ ያስፈልጋል። አሁንም በራስ የሚደረግ ትግል አይደለም። ይህ መንፈሳዊ ውጊያ ስለሆነ መንፈሳዊ ተግዳሮት ስለሆነ የሰውን አእምሮ የሚይዝ ነገር ስለሆነ ሰው ከእንደዚህ አይነት ነገር በራሱ አቅም ይወጣል ብዬ አላምንም። ማለት በየትኛውም ነገር በፈቃዳችን ልንገባበት እንችላለን። ከገባንበት ነገር ስንገባ በቀላል ነው የምንገባበት ነገር ሁሉ እንደ ቀልድ ነው የምንገባው። ተበሳጭተን አዝነን ተናደን ነው የምንገባው። እንውጣ ስንል ግን ያኛው አካል ጠፍሮ ስለሚይዘን ረዳት ያስፈልገናል። ስለዚህ እግዚአብሔር ሁልጊዜ የሚረዳ ነው፣ ሁልጊዜ የሚመልስ አምላክ ነው። ሌላው በእንደዚህ አይነት ነገር ውስጥ በምናልፍበት ጊዜ በማወቅም ይሁን ባለማወቅ እየበደልን ያለ ነው፣ እያረከስን ያለ ነው የክርስቶስን መቅደስ ነው። እኛ የሕያው የእግዚአብሔር ቤተ መቅደስ መሆናችንን ማወቅ ነው። አንዳንዴ መብታችን የሚመስለን እኛ ላይ ብቻ የሚያልቅ ስለሚመስለን ነው። እኔ በህይወቴ ብዙ የሳትኩባቸው ስህተቶች ሁሉ የተፈጠሩት በጣም ቆሜ ከድካሜ ከስተቴ ስመለከት ለምን አደረግኩት፣ እንዴት አደረግኩት ስል ያ ነገር እኔ ጋር ብቻ የሚያልቅ ይመስለኛል። ቢበድል እኔን ነው፣ ቢጎዳ እኔን ነው፣ ማንንም እስካልነካ ድረስ ምን ችግር አለው የሚል አስተሳሰብ አለኝ እና አልፌ የእግዚአብሔርን ቃል ማየት ስችል ግን ለካ የበደልኩት እግዚአብሔርን ነው፣ ቤቱን ያረከስኩት፣ መቅደሱን ነው። ስለዚህ በዋጋ የተገዛውበትን ያንን መቅደስ ማርከስ አይጠበቅብኝም፣ ማቆሸሽ አይጠበቅብኝም። ቤቱን ለባለቤቱ ማስረከብ ያስፈልጋል። በእኛ ቁጥጥር ስር ካደረግነው ነገም ተመልሰን እንገባበታለን። ነገር ግን ያንን ማንነታችንን ለባለቤቱ ብንመልስ ያንተ ነው ብለን እርዳን ብንል እግዚአብሔር የሚረዳ አምላክ ነው። ስለዚህ በንስሐና በተሐድሶ መመለስ ይችላሉ። ጌታ አሁንም ቅርብ ነው። በማንም ሰው ላይ የሚፈርድ አምላክ አይደለም። ልጆቹ በተበላሸ ህይወት ውስጥና የልጁን መልክ በማይገልጥ ህይወት ውስጥ እንዲመላለሱ እግዚአብሔር አይፈልግም። ይሄ ጠላት የዘራብን ሁኔታዎችንና የእኛን ስሜት ተጠቅሞ የጫነብን ቀንበር ነው። ስለዚህ ከዚህ ቀንበር የሚፈታ አምላክ አለ። ስለዚህ ወደሱ መጠጋት መፍትሄ ነው ብዬ አስባለሁ። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ
የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የሥነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።